ሰላም ጤና ይስጥልን ተመልካቾቻችን የዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ባለፉት 2 ቀናት በምስራቅ አርሲ ሻርካ አካባቢ ከፍተኛ የንጹሃን እልቂት መፈጸሙን የሚገልጹ መረጃዎች በስፋት እየወጡ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አባትም ግድያው መፈጸሙን ጠቅሰው መግለጫ መስጠታቸው ተሰምቷል። 21 የእምነቱ ተከታዮች መገደላቸው ይነገራል። ቁጥራቸው እየጨመረ መሆኑንም ዘግይቶ የሚወጡ መረጃዎች ያሳያሉ። ወደ ስፍራው ስልክ ደውል አንድ የእምነቱ ወይም ደግሞ የተፈጸመው እልቂት ቤተሰብ አግኝተናል። በጣም አመሰግናለሁ። እንዴት አለ? እንግዲህ በጭንቅ ጊዜ ላይ ነው እየደወልኩት። እስቲ ምንድነው የሆነው? ከመነሻው የተፈጸመውን ትነግረናለህ? እሺ አመሰግናለሁ። እንደሚታወቀው እንግዲህ ምስራቅ አርሲ የጥቃት ዓላማ መሆኑን ከጀመረ ወደ 3 ዓመት እየተጠጋ ነው። ከ2016 ዓ.ም ጀምሮ ነው እንግዲህ ጥቃቱ መፈጸም የጀመረው። እንደሚታወቀው ከ2016 17 18 ያው ወደ 8 ወይ 10 የሚደርሱ ወረዳዎች ላይ ጥቃቱ በተደጋጋሚ ይፈጸማል። ከነዛ መካከል አንዳንድ ወረዳዎች ላይ ወደ 300 የሚደርሱ ኦርቶዶክሳውያን፣ አንዳንድ ቦታዎች ላይ ለምሳሌ እንደ ሽርካ ያሉ አካባቢዎች ላይ ወደ 200 የሚጠጉ ኦርቶዶክሳውያን በጠቅላላው ተገድለዋል። እና አሁን እኔ የምነግርህ በምስራቅ አርሲ ይዛው ጥቃቱ ኦርቶዶክስ ያለ ከሚፈጸምባቸው አካባቢዎች አንዱ ሽርካ ዋና ተጠቃሽ ነው። በማህበራዊ ሚዲያ ሲዘዋወር ምናልባት ሁሉም ሰው ያውቀዋል። እና ትናንትና የካቲት 19 2018 ቀኑ 10 ሰዓት ጀምሮ ጃዊ የሚባል አካባቢ ላይ በኦርቶዶክሳውያን ላይ በተከፈተው ጥቃት 21 የሚደርሱ ኦርቶዶክሳውያን ተገድለዋል። ወደ 7 የሚደርሱ ደግሞ ለከፍተኛ ጉዳት ተዳርገዋል። ቁጥራቸው ቀላል የማይባል ደግሞ እንግዲህ አፍቶሪት እንዳለው አይታወቁም። ቁጥሩ ከዚህም በላይ ሊጨምር ይችላል ማለት ነው ደረሰው። አሁንም ቢሆን ከመቼ ደግሞ ከ11 ሰዓት በኋላ የሰማዕታቱን ቤተሰቦች ጨምሮ ቤታቸው ላይ እሳት ተለቆ ሰፈሩ እየነደደ ነው ማለት ከ11 ሰዓት በኋላ ጀምሮ ያለው በጣም ከፍተኛ አጣብቂኝ የተለያዩ ቦታዎች ላይ ጥቃት የሚፈጽሙ ሰዎች በቀን እየታዩ ነው። ኦርቶዶክሳውያንም በጣም አስቸጋሪ ሁኔታ ውስጥ ያሉት ይሄ ነው መሳይ። እንግዲህ እናንተ እዛ ነው ያላችሁት። እናንተስ በምን ሁኔታ ላይ ነው ያላችሁት? እንደው ጥያቄውን ደራርቤ ካቀረብኩም መልሻ አስታውሳለሁ። እየመረጡ ነው የሚገሉት? እነማን ናቸው የሚባለውንስ ማወቅ ይቻላል? እስቲ እንደው ዘርዘር አድርገህ ንገረን። አሁን ያላችሁበት ሁኔታ እጅግ አስቸጋሪ ነው። በከፍተኛ ጥንቃቄ ነው ስልክህንም ያገኘሁትና በምን ሁኔታ ላይ ነው ያለው? እየመረጡ ነው ወይ የሚገሉት? እነማን ናቸው የሚለውን እንደው መልስ ብትሰጠን። እሺ መሳይ አመሰግናለሁ። በድጋሚ እንግዲህ አሁን የሚፈጸመው አርሲ ላይ እንደሚታወቀው በመላ ኦሮሚያ ጥቃት የተፈጸመ ነው። አርሲ ላይ ከሌሎች ስፍራ ልዩ የሚያደርገው አንድ ሃይማኖት ላይ ያተኮረ ነው። ተለይቶ ነው የሚደረገው። በነገራችን ላይ ሁሉ ኢትዮጵያ ሕዝብ ማወቅ ያለበት ተለይቶ ነው። አንድ ሃይማኖትን ትኩረት ያለበሱም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ላይ ያነጣጠረ ነው ጥቃቱ ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠረ ጥቃት ነው እና አሁን ያለንበት ሁኔታ በጣም አስቸጋሪ ነው። ለመናገር አሁን እንኳን እያወራው እያለው ራሱ ምን እንደሚፈጸም አይታወቅም። እና እነዛ ማን ናቸው? አሁን ብዙ ጊዜ ይሄንን ለመግለጽ ይፈራል። በቤታችንም ያለው ነገር ያው ታጣቂዎች የማይታወቁ ኃይሎች የሚባሉ ዘገባዎች ብዙ ጊዜ ይሰጣሉ። ግን እነዚህ መንግስት ያደራጃቸው እምነትን መሰረት አድርገው የሚንቀሳቀሱ ናቸው። እንግዲህ ይሄ አርሲ የእምነት እንትን አለበት። በጣም ብዙ ጊዜ የእምነት ችግር ይነሳበታል። እነዚህ በእምነት ታጥቀው የሚንቀሳቀሱ በሚገርም ነገር የኦነግ ሸኔን ዩኒፎርም የወታደር ልብስ ይለብሳሉ፣ ጸጉራቸውን እንደዚህ ያሳድጋሉ። ግን 100% የአንድ እምነት ብቻ ያለበት ሌላ ቤተ እምነት ከፕሮቴስታንትም ከካቶሊክም ከዋቄፈናውም ከኦርቶዶክሱ ምንም የሌለበት የአንድነት ብቻ ታጣቂዎች ያሉበት ያለው እውነታ ይሄ ነው መሳይ። በምን አወቃችሁ እንግዲህ መንግስት ከጀርባው የሚደግፈው ነው የሚለውን በተመለከተ እንግዲህ በዚህ በኩል በትክክል ማስረጃ ያው መረጃዎች እንዳሉ እኛም የደረስንባቸው አሉ። እዛ ጋር ማን አደራጅተው ማን እንደሚያሰማራ በመረጃ ደረጃ ብዙ ነገር ይባላል። ግን እናንተ በማስረጃ ይሄ የመንግስት እጅ ከጀርባው አለበት መንግስት ነው አስታጥቋቸው የላካቸው የሚለው ድምዳሜ ላይ ለመድረስ ምን ማስረጃ አላችሁ? መልካም እልፍ ማስረጃዎችን ማቅረብ ይቻላል። ለምሳሌ ጥቃቱ ከመፈጸሙ አስቀድሞ ምን ሆነ መሰለህ? ሽርካ ላይ መጀመሪያ ጥቃቱ ከመፈጸሙ አስቀድሞ መንግስት የታጠቁ ኦርቶዶክሳውያንን ትጥቅ አስፈታ። ህጋዊ የሆኑትንም ደግሞ ራሳቸው ለመከላከል የታጠቁትን መንግስት በአዋጅ እዛ የወረዳ የሚያስተዳድሩ ሰዎች ትጥቅ እንዲፈቱ አደረጉ። ከዛ እነዛ ምሽት መጥተው ጥቃት ይፈጽማሉ። ከዛ ኦርቶዶክሳውያን ጥቃት ደረሰብን ብሎ ሄደው ሲያመለክቱ አናውቃቸውም እንዲሁም ደግሞ ኦርቶዶክሳውያን 2-3 ሆነው በሚሄዱበት ወቅት እናንተ ፋኖ ናችሁ ብሎ መንግስት ራሱ ኦርቶዶክሳውያን ያሳድዳል። ኦርቶዶክሳውያን ለምሳሌ በጣም በሚገርም ሁኔታ ሌላ የሚያደርጉት ደግሞ ኦርቶዶክሳውያን ራሳቸው ግስታይላት ራሳቸው ኦርቶዶክሳውያን ደግሞ ነው ተዋጉ ብሎ ኦርቶዶክሳውያን በፊት
አስቀድሞ ኦርቶዶክሳን እንዲመጡ ያደርጋሉ። አስቀድሞ እና እልቂቱ ሲፈጸም ደግሞ ድረሱልን ሲባሉ ሆን ብለው ድምጻቸውን አጥፍተው ዝም ይላሉ ማለት ነው። ግን የኦርቶዶክሳውያን ጥቃት ኦርቶዶክሳን ለሚደርሰው ጭፍጨፋ ወደ ሚዲያ ሲወጣ ደግሞ መጀመሪያ መግለጫ የሚሰጡት እነሱ ናቸው። ሌላው ደግሞ መንግስት እጅ እንዳለበት የሚያሳየው ትጥቅም ስንቅም ያቀርባል። በነገራችን ላይ ውስጥ ላይ ሆነው ለምሳሌ እዛው ሽርካ ወረዳ ውስጥ ሆነው የሚያገለግሉ አሉ። ሲታገቱ ዜጎች ሲታገቱ ኦርቶዶክሳን ሲታገቱ ብር ሼር ይደረጋሉ ከዛ ከተጋጋሪዎቹ ጋር እና ብዙ ማስረጃዎችን ማቅረብ ይቻላል። እና ጥቃቱ ሲፈጸም ወደ ሚዲያ ሲወጣ ጽንፈኞች ናቸው ሃይማኖትን ከሃይማኖት ለመጋጨት ይሄን ያደረጉ ብሎ እስከ መጣጣል ይደርሳሉና ብዙ ማስረጃዎችን ማቅረብ ይቻላል። ከዚህ እንዴት ነው እንግዲህ ያው የተፈጸመው? እስቲ ሁኔታዎቹን መለስ ብለህ እናንተም በምን መልኩ እንግዲህ እንዳመለጣችሁ ልትነግረን ከቻልክም። ይሄ እንግዲህ ተደጋጋሚ ነው፣ የመጀመሪያ አይደለም፣ ባለፈውም ተፈጽሟል። እንዲህ ተደጋጋሚ ነገር እየተፈጸመ ባለበት ሁኔታ ይሄን ነገር ማስቆም ያልተቻለበት በአንድ ቦታ ላይ በተመሳሳይ ስፍራ እንደዚህ አይነት ነገር በየጊዜው ሲፈጸም በራሱ አገዛዙ ብቻ ሳይሆን እዛ ያለው ማህበረሰብ ዝም ብሎ ሞትን መጠበቁ በራሱ ምን ማለት ነው የሚል ጥያቄ ያስነሳል። ለማንኛውም እንዴት ነበር ግድያውን የፈጸሙት? ተደራጅተው መጡ? ጥይት ነው? በመሳሪያ ነው ወይስ በሌላ ስለት መሳሪያ ነው? ቤት ለቤት እየሄዱ ነው? እንዴት ነበር ግድያው ሲፈጽሙ የነበሩት? እሺ መሳይ ቀድማ ምን ያደርጋሉ መሰለ? ይለያሉ። የኦርቶዶክሱ ቤት የትኛው ነው ብሎ ይለያሉ። ከዚያ ያለው ነገር ይለዩና እነዚህ ኃይሎች በጣም የተደራጁ ናቸው። በነገራችን ቅድም እንዳልኩ የሁኔታዎች ሁሉ ዩኒፎርም አለባበሳቸው ጸጉር የሚያሳድጉበትም ወይ እነዛ እንደ ኦነግ ነውና በነገራችን ላይ ወዳ በጣም ብዙ ናቸው። ቀላል አይደለም። ቁጥራቸው ቀላል አይደለም። የታጠቁ ታጣቂዎች ናቸው እና በጣም ቁጥራቸው ቀላል አይደለም እና ከተለያዩ ቦታዎች ተሰባስበው እና ትናንትና ከቀኑ 10 ሰዓት ጀምሮ ጃዊ የምትባል ቀበሌ ያለች እሷን ከተለያዩ አቅጣጫዎች ከበው እንግዲህ ኦርቶዶክስ የሆነውን ሁሉ መጨፍጨፍ በመሳሪያ ማለት ነው በመስጫ። ግን እነዚህ የታጠቁት ደግሞ በመሳሪያ ጥቃት ሲፈጽሙ ደግሞ ጀሌ የሚባል አለ። ጀሌው ገጀራ ይዞ ነው የሚወጣው። በነገራችን ገጀራ ይዞ ነው የሚወጣው። ምክንያቱም ይሄ ገጀራ እኛ ልጅ ሆነን ሕፃን ሆነን በየቦታው በየቤተ እምነቱ ሲከማች የነበረ ነው። ይሄን ዓለም የሚያውቀው ነው። በነገራችን ላይ ብዙ ጊዜ የጸጥታ ኃይሉ እንኳን ይዘው ለመንግስት በዛ ሰዓት እንግዲህ እኔ የማውቀው ከኃይለ ማርያም ደሳለኝ ጊዜ ጀምሮ ብዙ ገጀራዎች ገብተዋል ወደኛ ወረዳ እና እነዚህ ጀሌዎች ይህን ነው የሚጠቀሙት። ሌሎቹ እነዚህ ታጠቁት ደግሞ በመሳሪያ ነው። እና ሌላው ደግሞ ኦርቶዶክስ ምን ላይ ያለው ለምንድን ነው ዝም ብሎ የሚሞተው የሚለው አንዳንድ ቦታዎች ላይ ሲከላከሉ ሲሞክሩ መንግስት ራሱ እነዛን ያጠቃል። በነገራችን ላይ ኦርቶዶክሳን ራሳቸውን ለመከላከል ሲሞክሩ አይፈቅድም አገዛዙ እዛ ያለው የወረዳው መዋቅር እና በጣም አስቸጋሪ ነው ያለበት ሁኔታ። እውነት ለመናገር በጣም ነው የሚከብደው። አሁን ያለበት ህዝባችን በጣም ጭንቅ ውስጥ ያለው እውነት እንደው የሞቱት እኮ አሁን አርፈዋል። በቃ እነሱ ታድሏል ብዬ ነው መስሉ። ግን አሁን እኛ ያለነው በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። እውነት ለመናገር አሁን መቼ መጥቶ ይገሉ ይሆን የሚል ነገር ጭንቀት ያ ነው። እንደው ከአካባቢውን ጥሎ መውጣትም እንድትችሉ ነው ሆን ተብሎ በዛ አካባቢ ለረጅም ጊዜ ቤተሰብ አፍርቶ ሀብት አፍርቶ መንደሩን የራሱ አድርጎ የሚኖር ማህበረሰብ ነው ያለው። ተደበላልቆ ያለ ነው። አሁን ይሄ ጊዜ መጥቶ ነው እንግዲህ እንዲህ አይነት አስከፊ እልቂት እየተከሰተ ያለው። ነገር ግን እንደው ራስን መከላከል የሚቻልበት እንደው ወደ አቅራቢያም ሄዶ ምክንያቱም ነገ ከነገ ወዲያ አሁንም እየተነጋገርን እያለ እንደገለጽክልን ከሆነ የጥይት ድምጽ እንደሚሰማ እንዲሁም ቤቶች እየተቃጠሉ እንዳሉ ነው የነገርከንና የሚከላከል የለም የሚታደግ የለም። ስለዚህ ምንድነው ቆሞ ሞትን መጠበቅ የሆነበት ሁኔታ እንዴት ነው የሚቆመውና እንደው በተቻለ አቅም ከዚህ በኋላ የአንድም ሰው ህይወት እንዳይጠፋ ማድረግ የሚቻለው? እሺ እንግዲህ ልጠቅስልህ እንደሞከርኩኝ ኦርቶዶክሱ አሁን ይፈልጋል፣ ወጣቱ ራሱን መከላከል ይፈልጋል። በነገራችን ላይ ምክንያቱም ራሱን መከላከል በመጽሐፍ ቅዱስም በተፈጥሮ ህግም በዓለም አቀፍ ህግም የሚፈቀድ ነውና ወጣቱ በተሻለ መጠን ራሱን መከላከል ይፈልጋል። ግን አስቀድሞ ምን ያደረጉ መሰለ? በኢኮኖሚ ግዴታ አድርገውታል። በኢኮኖሚ አድቀውታል። እንዳለ ከፍቶ ያልተዘረፈበት እህል ያልተቃጠለበት የለም ኦርቶዶክሱና እና ሲያግቱ ደግሞ ምን ያደርጋሉ? መሳሪያ እንዲገዛ ያደርጋሉ። በራሱ መሳሪያ ገዝቶ ደግሞ መልሶ እሱም ይገሉታል። የሚገርም ነገር በራሴ መሳሪያ ያው ካገቱ በኋላ መሳሪያ ያስገዛሉ። እና ኦርቶዶክሱ በቃ ኛሊ በኢኮኖሚ ደቋል። ግን አሁን ያለው አማራጭ ብዬ የማስበው እኔ ወጣቱ በተሻለው መጠን ራሱን ባለበት እንግዲህ ዝም ብሎ እንግዲህ መሞት አይቀርም። በነገራችን የቀን ጉዳይ ወረፋ ጉዳይ ካልሆነ በቀር በተሻለው መጠን ራሱን መከላከል ነው። በቃ አሁን ከአባቶች እንደዚህ ቤተ ክህነቱ እንደዚህ ያደርግልኛል፣ ሀገረ ስብከቱ እንደዚህ ያደርግልኛል፣ መንግስት ይጠብቀኛል ብሎ ተስፋ ከማድረግ ወጥቶ በተሻለው መጠን ራሱን መጠበቅ ነው። በቃ ማለትም ራሱን መከላከል አለበት ባለው ነገር እና አሁን ትልቁ ነገር እኛ ጋር ያለው ነገር ዛሬም በቃ ተስፋ ያደርጋል። ተስፋ የማይሆኑትን ሰዎች ተስፋ ያደርግና ከዚህ መውጣት ያስፈልጋል ብዬ አስባለሁ። ጠቅላላ ግን ኦርቶዶክሱ በውስጡም በውጭም ያለው ኢትዮጵያዊ ማያ ያላቸው
እውነት በሃይማኖት የማይመስሉ ሰብአዊነት እንዲሰማቸው ወገኖቻችንም ደግሞ ከጎናችን ሊቆሙ ይገባል። አገዛዙ ምን የሚያሳልፈው እሱ ቢሆንም ጉዳዩን የሚያስፈጽመው እሱ ቢሆንም ግን እንዲያቆም እነዚህን አጥሾች ላይ እርምጃ እንዲወስድ ደግሞ ማድረግ ይቻላል ብዬ አስባለሁ። መሳይ አሁን በምን ሁኔታ ላይ ናቸው? ቀደም ሲል ጠቅሰልኛል። እንግዲህ ተጨማሪ ሞት ሊመጣ ይችላል። አሁን እንደምንሰማው 21 ሰዎች ነው የተገደሉት፣ ቁጥራቸው እየጨመረ እንደመጣ 28 ደርሷል የሚል አንዳንድ መረጃዎችን እያየው ነው። ጥቃቱ ቀጥሏል። ምንድን ነው እንግዲህ ከዚህ በኋላ የምትሰጉትና የምትፈሩት? የሚጠብቃችሁ ከሌለ ምን ልታደርጉ ትችላላችሁ? ምንስ ነው ከዚህ በኋላ እየመጣባችሁ ያለው አደጋ? መሳይ አሁን ያለው ነገር ቅድም ልገልጽልህ ሞክሬያለሁኝ። ስጋቱ እንደጨመረ ነው። በነገራችን ላይ ስጋቱ እንደጨመረ ነው። የቁጥሩ ጉዳይ ጠፍቶ ያልተገኙም ገና አሉ። ነገራችን ላይ ለምን ለማጣራትም በጣም አስቸጋሪ ነው። እንኳን ለመቅበር የሄዱት እንኳን በጣም በአስቸጋሪ ሁኔታ ውስጥ ነው ቀብሮ የመጡት። በጣም ጥቂት ሰዎች ናቸው የቀበሩት ቀብሩ ላይ ራሱ የተገኙትና ችግሩ ይቀጥላል። መፍትሄ ያገኛል። አንደኛ የሚፈጸመው ጥቃቱ በመዋቅር ነው፣ በመንግስት ድጋፍ አለው። ሌላ ደግሞ በቤተ ክህነት በኩልም አቁሙ የሚል ኃይል የለምና ችግሩ እየባሰ ነው የሚሄደው ብዬ ነው የማስበው። መፍትሄውን ቅድም ጠቅሼልሃለሁኝ። ህዝቡ በተቻለ መጠን በእርግጥ መሸሽ አይቻልም። አሁን በጣም የሚያስጠላው ኮርሲ የመሬት አቀማመጡ ራሱ ያስጠላልና ዙሪያው የተከበበ ነው። አሁን እንደ ሌላ ክልል አይደለም፣ እንደ ሌላ ዞኖች አይደለም። የትም ማምለጥ አትችልም። በነገራችን በዛ ስትወጣ አሉ፣ በአራት መቅጣጫ የተያዘ ነው እና ያለው አማራጭ ህዝቡ ራሱ ማዳን አለበት። ራሱን የሚያድንበት መንገድ ደግሞ በተቻለው መጠን ራሱን መከላከል ነው ያለበት ብዬ አስባለሁ። እኔ መሳይ እንደው ጥሪ የምታደርጉት አለ እንግዲህ የኢትዮጵያ ህዝብ ይህንን በከፍተኛ የሀዘን ስሜት እየተከታተለ ነው። በአገዛዙ በኩል መፍትሄ መስጠት አይደለም በተለያዩ ብልጭልጭ ፕሮጀክቶች ሰው ትኩረቱን ወደ እነዚህ አይነት የሀገር ህመም የሀገር ስቃይና መከራ ወደ ሆነው ጉዳይ እንዳያተኩሩ በትንንሽ ብልጭልጭ ስኬቶች ማደንዘዝ ላይ ነው አገዛዙ ትኩረት ያደረገው። ስለዚህ የኢትዮጵያ ህዝብ ምናልባት የምታስተላልፉለት መልእክት ካለ? እሺ፣ ማስተላልፈው መልእክት መጀመሪያ በውስጥም በውጭም ያለው ኦርቶዶክስ ምዕመን፣ ሁለተኛ ደግሞ ሲቀጥል በሃይማኖት ባይመስለንም በኢትዮጵያዊነት በሰብአዊነት የአዳም ልጅ በመሆናችን ብቻ የምናምን ሁላችን የሆነ ህዝብ እያለቀ ነው። የሚገርም ነገር 70% በላይ አርሲ ኦርቶዶክስ ከገጠሩ ተሰዶ አልቋል ማለት በቃ ወደ ከተማ ተሰዷል። ኢኮኖሚ ደቋል። በቃ እውነት ዘሩ እየጠፋ ነው። የህዝብ ዘሩ በዝምታ ውስጥ ዘሩ እየጠፋ ስለሆነ ይሄን ህዝብ እንድትታደጉ ከዝምታ እንድትወጡ እውነት አውደ ምሕረት ላይ በቆማችሁ የምትሰብኩ አባት ዛሬ እውነት በእኛ በፊታችን ቆማችሁ በሚዲያውም በየትኛውም ስለ ሰማዕትነት በቃ አትችሉ። በምን ሞራል ነው የምትሰብኩት? እና እውነት ይሄ እያለቀ ያለ ህዝብ ድረሱለት ነው የምለው። ያለኝ መልእክቴ ነው። አመሰግናለሁ። በጣም ነው የማመሰግን። እንግዲህ መልሼ እደውላለሁ። ያለውን ሁኔታ እየተከታተልን እንግዲህ መረጃውን ለህዝብ እናቀርባለን ማለት ነው። እንግዲህ ራሳችሁን ጠብቁ። አመሰግናለሁ። እሺ መሳይ፣ እግዚአብሔር አክብርልኝ። በጣም ነው የምናመሰግነው።